የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም የጥራት ደረጃውን ጠብቆ ወደ እናንተ እንዲደርስ በሚያደርጉት የቴሌቪዥን ጣቢያው ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን የተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይሄን ፕሮግራም ወደ እናንተ ይዤ የመጣው ሲራይን አለመርስ ይባላልኝ። ወደ ዛሬ ማለዳ ስንቅ ፕሮግራም በቀጥታ ከመግባቴ በፊት ዘወትር እንደማደርገው ሁለት ማሳሰቢያዎችን ወደ እናንተ አስተላልፋለሁ። የመጀመሪያው ማሳሰቢያዬ ይሄንን ፕሮግራም እየተከታተላችሁ በቴሌቪዥን ጣቢያው መስመሮች አስተያየቶቻችሁን፣ ጥቆማዎቻችሁን፣ ጥያቄያችሁን ስለምታቀርቡ ሰዎች በጣም ላመሰግናችሁ ፈልጋለሁ። ወደፊት ይሄ የሚበረታታ ተግባር ስለሆነ በፕሮግራሞቻችን ላይ ያሏችሁን አስተያየቶች እንድትናገሩ እንድትጠቁሙ ከወዲሁ ላሳስባችሁ ፈልጋለሁ። ሁለተኛው ማሳሰቢያዬ በዚህ ቴሌቪዥን ጣቢያ እጅግ ብዙ ፕሮግራሞች ወደ እናንተ እየደረሱ ነው። በእነዚህ ፕሮግራሞች እየተጠቀማችሁ ህይወታችሁ እየተቀየረ ከሆነ በዚህ ቴሌቪዥን ጣቢያ በሚተላለፉ ፕሮግራሞች ብዙ እየተጠቀማችሁ ከሆነ ቴሌቪዥን ጣቢያውን በገንዘብ በቁሳቁስ መደገፍ አስፈላጊ ነውና ምናልባት እንዲህ አይነት ነገር በልባችሁ ሲመጣ የቴሌቪዥን ጣቢያው ስክሪን ላይ በመታያቸው መስመሮች ደውላችሁ የቴሌቪዥን ጣቢያውን በማግኘት መታችሁ የቁሳቁስ የገንዘብ ድጋፍ እንድታደርጉ ከታላቅ አክብሮት ጋር በጌታ ፍቅር ልጠይቃችሁ ፈልጋለሁ። ይሄንን ካልኩ ወደ ዛሬው የማለዳ ስንቅ ፕሮግራማችን ቀጥታ እገባለሁኝ። ይሄ ፕሮግራም ወደ እናንተ ከ20 ደቂቃ ላነሰ ጊዜ የሚተላለፍ ስለሆነ ምናልባት ይሄን ፕሮግራም ቤታችሁ ሆናችሁ ከቤት ወጣችሁ ወደ ስራ ለመሄድ ለመውጣት በዝግጅት ላይ ያላችሁ፣ ቤት ውስጥ ምግብ እየበላችሁ ያላችሁ፣ አንዳንድ ስራዎችን ቤት ውስጥ እየሰራችሁ ያላችሁ ሰዎች ያንን ስለማይከለክላችሁ ያንን የምታደርጉትን ነገር እያደረጋችሁ እንድትከታተሉ ልጋብዛችሁ ፈልጋለሁ። ይሄን ካልኩ ወደ ዛሬው መልእክት በቀጥታ ገባለሁ። እንደምታስታውሱት እግዚአብሔርን መምሰል ራስን አስለምድ ከሚለው የአንደኛ ጢሞቴዎስ መልእክት ምዕራፍ 1 ቁጥር 7ን መሰረት ያደረገውን ነገር ይዘን እስካሁን ድረስ አብረን መተናል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እግዚአብሔርን መምሰል ራስን አስለምድ ብሎ ጳውሎስ ጢሞቴዎስን በመከረው መሰረተ ሐሳብ ላይ ተነስተን የተለያዩ የመጽሐፍ ክፍሎችን እያየን ዛሬ ላይ ደርሰናል። ዛሬም እግዚአብሔርን መምሰል ራስን አስለምድ በሚለው የአንደኛ ጢሞቴዎስ መልእክት ምዕራፍ 4 ቁጥር 7ን መሰረት ያደረገ አንድ የመጽሐፍ ክፍል አብረን እናያለን። እግዚአብሔርን መምሰል ራስህን አስለምድ። ዋናው አብይ ርዕሳችን ይሄ ነው። እግዚአብሔርን መምሰል ራስህን አስለምድ። እግዚአብሔርን መምሰል ራስን አስለምድ ሲል መጽሐፍ እግዚአብሔርን ለመምሰል መጀመሪያ እግዚአብሔር ማን ነው? እግዚአብሔር ምንድነው የሚመስለው? የእግዚአብሔር መልክ ምንድነው? የእግዚአብሔር መገለጫ ምንድነው? እግዚአብሔርን ለመምሰል እግዚአብሔር ምን ይመስላል? እግዚአብሔርን ማወቅ አስፈላጊ ነው። እግዚአብሔርን መምሰል ራስን አስለምድ ሲባል ሰው እግዚአብሔርን ለመምሰል መጀመሪያ እግዚአብሔርን ማወቅ አለበት። ማን ነው እግዚአብሔር? እግዚአብሔር ማንን ይመስላል? እግዚአብሔር መልኩ ምን አይነት ነው? እሱን ለመምሰል መጀመሪያ ስለ እግዚአብሔር ማወቅ አስፈላጊ ነው። እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው ስለሚል መጽሐፍ እግዚአብሔርን ለመምሰል እግዚአብሔርን እየመሰሉ ለመኖር እግዚአብሔርን ማወቅና የሱን ፈለግ መከተል አስፈላጊ ነው። ስለዚህ ከዚህ በፊት በነበሩት ተከታታይ ፕሮግራሞች እግዚአብሔርን መምሰል ራስን አስለምድ በሚለው መሰረተ ሐሳብ ላይ ወይም የዚህ የአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 መልእክት ላይ መሰረት አድርገን እግዚአብሔርን ማንን ይመስላል? የእግዚአብሔር መልክ ምንድነው? እግዚአብሔር ማንን ነው የሚመስለው? እግዚአብሔርን ለመምሰል ምን ባረግ እሱን እየመሰልኩ ሄዳለሁ የሚለውን በልዩ ልዩ የመጽሐፍ ክፍሎች አይተናል። ዛሬ ደግሞ ከትንቢት መጽሐፍ ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ያለውን ቃል አብረን ከኔ ጋር እናነባለን። እግዚአብሔር አንዱ መልኩ ምን እንደሚመስል ይሄ ነብይ ይናገራል። ትንቢተ ናሆም መጽሐፎቻችሁን ገልጣችሁ በቤታችሁ ናችሁ የምትከታተሉኝ አብረን እናነባዋለን። ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ መጽሐፍ ሲናገር እንዲህ ይላል፣ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል። እግዚአብሔር መልካም ነው። እንግዲህ አንዱ የእግዚአብሔር መልክ እግዚአብሔር መልካም ነው ተብሎ ተጽፏል። እግዚአብሔር መልካም ነው። አንዱ እንግዲህ የእግዚአብሔር መልክ መልካምነቱ ነው። ዛሬ አሁን የምናየው ይሄኛውን መልክ ነው። ሰው እግዚአብሔርን ለመምሰል የእግዚአብሔርን መልካምነት ማወቅ አለበት። እግዚአብሔር መልካም ነው ሲባል ምን ማለት እንደሆነ ሰው መረዳት አለበት። ስለዚህ አሁን የምትከታተሉኝ ሰዎች በቤታችሁ ሆናችሁ ይሄን ፕሮግራም እየተከታተላችሁ ያላችሁ ሰዎች እግዚአብሔርን ለመምሰል ትፈልጋላችሁ ወይ? መልካችሁ እሱን እንዲመስል ትፈልጋላችሁ ወይ? እንደ እግዚአብሔር መኖር ትፈልጋላችሁ ወይ ከተባለ አንዱ የእግዚአብሔር መልክ እግዚአብሔር መልካም ነው ተብሎ ተጽፏል። በመከራ ቀንም መሸሸጊያ ነው። አንዱ የእግዚአብሔር መልክ መልካምነቱ ነው። እግዚአብሔር መልካም ነው።
ወገኖች አሁን በዚህ ቴሌቪዥን መስኮት የምትሰሙኝ ሰዎች እግዚአብሔር መልካም ነው የሚለውን ቃል ታውቁታላችሁ ሰምታችሁታል አሁንም እኔ ሳነበው እየሰማችሁ ነው ስለዚህ እግዚአብሔር አንዱ መልካምነቱ ነው እግዚአብሔር መልካም ነው አሁን እንግዲህ ዋናው ቃል መልካም ነው የሚለው ነው መልካም የሚለው ቃል የእግዚአብሔር መልክ ነው የእግዚአብሔር ማንነት ነው እግዚአብሔር አሁን አንደኛው መልኩ መልካምነቱ ነው እግዚአብሔር መልካም ነው መልካምነት ማለት ምን ማለት ነው እንግዲህ እግዚአብሔር መልካም ነው ሲባል መልካምነት ለሌላው ጥቅም መስራት ነው ለራስ ጥቅም ሳይሆን ለሌላው ስኬት መስራት ነው ለምሳሌ እግዚአብሔር መልካምነቱን የገለጸባቸው መንገዶች አሉ ለምሳሌ ሰማይን ሰራ ምድርን ሰራ ለሰው ልጆች ሰጠ እግዚአብሔር ፀሐዩን ያወጣል ዝናቡን ያዘንባል ለሰው ልጆች ነው እግዚአብሔር እንዲመሽ ያረጋል እንዲነጋ ያረጋል ለሰው ልጆች ነው መልካምነቱን ነው የምናየው ሲነጋ መልካምነቱን እያየን ነው ሲመሽ መልካምነቱን እያየን ነው ፀሐይ ሲወጣ መልካምነቱን እያየን ነው እግዚአብሔር አይደክመውም እግዚአብሔር እንዲመሽ እግዚአብሔር እንዲነጋ እግዚአብሔር ፀሐይ እንዲወጣ እግዚአብሔር ፀሐይ እንድትጠልቅ ፀሐይ እንድትገባ እግዚአብሔር በወቅቱ ሁሉ ነገር ይሰጣል መልካምነቱን ነው የምናየው እግዚአብሔር መልካም ነው የተባለው ሁሉ ጊዜ ለኛ ስኬት የሚሰራ አምላክ ነው አስቦ ማለዳን ያመጣል አስቦ ምሽትን ያመጣል አስቦ በወቅቱ ዝናብን ይሰጠናል አስቦ በወቅቱ ፀሐይን ይሰጠናል እግዚአብሔር ምድርን ያስተዳድራል እግዚአብሔር እያንዳንዱን የተፈጥሮ ስርዓት ይመራል ወገኖቼ መልካምነት ማለት ይሄ ነው ፀሐይ ወጣ ለማን ነው ለኛ ስኬት እግዚአብሔር እየሰራ ነው ነጋ ለማን ነው የነጋው ለኔና ለናንተ ነው ለኛ ስኬት እግዚአብሔር እየሰራ ነው ስለነጋ እንገናኛለን ስለመሸ ወደ ቤት እንገባለን ጠዋት እንወጣለን ማታ ወደ ቤታችን እንመለሳለን እንሰማራለን እንወጣለን እንገባለን እናስባለን እንሰራለን ምድር ላይ እንንቀሳቀሳለን የተፈጥሮ ዑደቱን ስርዓቱን ማን ነው የሚመራው እግዚአብሔር ምንጩ እሱ ስለሆነ ለኛ መልካምነቱን በድርጊት እየገለጠ ነው መልካምነት ማለት መልካም ነው ሲባል እግዚአብሔር ለሌላው ስኬት የሚሰራ አምላክ ነው እንግዲህ እንዲህ ብዬ ልንገራችሁ ብዙ ሰው ቤት ተከራይቶ የመኖር ባህል አለው ቤት የሌላቸው ሰዎች ቤት ተከራይተው ነው የሚኖሩት እኛ እስከ ዛሬ በሰማይና በምድር ውስጥ እንኖራለን ሰማይንና ምድርን የሰራው እግዚአብሔር ነው እግዚአብሔር ግን አንድ ቀን ክራይ ሰብስቦ አያውቅም ክራይ ጠይቆን አያውቅም ነገር ግን እሱ በሰራው ግሎብ ውስጥ ልዑል ውስጥ ምድር ላይ እንኖራለን መልካምነቱ ነው እግዚአብሔር ይሄን የመልካምነቱን ጥግ ነው የምታዩት ሰማይን ሰራ ምድርን መሰረተ ለሰው ልጆች ሰጠ በጣም ይገርማል እግዚአብሔር ሰማይና ምድርን ሰርቶ ለሰው ልጆች ነው የሰጠው በጣም አያስገርምም ወገኖቼ እግዚአብሔር እኮ ሰማይና ምድርን ከሰራ በኋላ አልሰጥም ማለት ይችላል እግዚአብሔር ግን ሰማይን ሰራ ምድርን ሰራ ለሰው ልጆች ሰጠ ይላል በጣም ያስገርማል ለኛ መኖሪያ ነው ያደረገው ምድርን ለሰው መኖሪያ እንድትሆን ይላል መጽሐፍ ቅዱስ ሰው እንዲኖርባት ነው እግዚአብሔር የሰራው የመልካምነቱን ጥግና ያለን እስቲ ዛሬ የምትሰሙኝ ሰዎች ከናንተ መካከል ቤት ሰርቶ ለሰዎች በነፃ የሰጠ ካለ እንግዲህ እናንተ ፈልጉ መኖሪያ ሰርቶ ከተማ ሰርቶ ለሰው ልጆች የሰጠ ሰው ካለ ምድር ላይ ፈልጉ በነፃ ኑሩበት ብሎ የሰጠ አካል ካለ ሌትስ ፋይንድ እንፈልገው እስኪ ይሄንን በታሪክ ያደረገ እግዚአብሔር ነው እግዚአብሔር መልካም ነው ይላል መጽሐፍ ቅዱስ እግዚአብሔርን መምሰል ራስን አስለምድ ሲባል ለሌላው ስኬት ስራ ማለት ነው ለሌላው መከናወን አድርግ ማለት ነው እስኪ ለቤተሰቦቻችሁ እስኪ ለወንድሞቻችሁ እስኪ ለጓደኞቻችሁ መልካምን ነገር እንደ እግዚአብሔር አድርጉ ያኔ እግዚአብሔርን እየመሰላችሁ ትኖራላችሁ መስጠት ነው መልካምነት እንጂ መንጠቅ አይደለም መልካምነት መስጠት ነው መልካምነት መቀበል አይደለም መልካምነት መጽሐፍ ቅዱስ ከሚቀበል ይልቅ የሚሰጥ የተባረከ ነው ይላል ስለዚህ እግዚአብሔር ይቀበላል ሳይሆን እግዚአብሔር ይሰጣል እግዚአብሔር የመስጠት እሱ የብርሃናት አባት በቃ መልካምነቱ ጥግ የሌለው ጌታ ነው እግዚአብሔር መልካም ነው ሲባል ለሌላው ስኬት የሚሰራ ጌታ ነው ማለት ነው አንዳንድ በጣም የተባረኩ ሰዎች አሉ ሁሉ ጊዜ ኃላፊነታቸውን ባግባቡ ይወጣሉ ለሌላው ስኬት ነው የሚሰሩት ለሀገር ስኬት ነው የሚሰሩት ለቤተሰብ ስኬት ነው የሚሰሩት በጣም መልካም ምሳሌ የሆኑ አባቶች አሉ መልካም ምሳሌ የሆኑ እናቶች አሉ ቤተሰባቸውን ጠንቅቀው የሚመሩ ልጆቻቸውን ጠንቅቀው የሚያሳድጉ ሌት ተቀን ተክተው ኑሯቸውን የሚያሸንፉ አሉ ይሄ ነው መልካምነት
ራስን እየጎዱ ለሌላው የሚገባውን ነገር ማድረግ ማለት ነው። እግዚአብሔር መልካም ነው ሲባል እግዚአብሔር መልካምነቱን ያሳየው በድርጊት ነው። እግዚአብሔር መልካም ነው ሲባል እግዚአብሔር ለሌላው ስኬት የሚሰራ አምላክ ነው ማለት ነው። እግዚአብሔር በቃ ይገርማችኋል የእግዚአብሔር መልካምነት እጅግ ብዙ ነው። እግዚአብሔር የመልካምነቱ ጥግ ልጁን የመስጠቱ ነው፣ ራሱ የመምጣቱ ነው። እግዚአብሔር የመጨረሻ መልካምነቱን አንድ ያሳየው እግዚአብሔር ቆይቶ በልጁ በክርስቶስ ኢየሱስ ራሱን ገልጧል። እግዚአብሔር ወልድ ወደዚህ ምድር መጥቷል። ይሄኮ የእግዚአብሔርን የመልካምነት ጥግ ታያላችሁ። አምላክ መልካም ሲሆን ሰው ልጆች ድረስ ይመጣል። መልካም ካልሆነ አምላክ ራሱን ደብቆ ነው የሚኖረው። የመልካምነቱ ጥግ ግን እግዚአብሔር በልጁ ወደዚህ ምድር መጥቷል። አንድ ጊዜ እግዚአብሔር ወልድ ወደዚህ ምድር በሰው አምሳል በቅድስት ድንግል ማርያም በኩል ተወልዶ ወደዚህ ምድር መጥቷል። ይሄኮ የመልካምነቱ ጥግ ነው። እኔ እውነቴን ነው የምላችሁ የማላየውን ያልዳሰስኩትን እጆቼ ያልነኩትን በደንብ ያላረጋገጥኩትን አምላክ መከተል እንደ ሰው በጣም ይከብዳል። ግን የእግዚአብሔር የመልካምነት ጥግ መጥቶ ተገልጧል። አማኑኤል ሆኗል። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር። እንግዲህ የምናመልከው አምላክ ከኛ ጋር ለመሆን የመጣ አምላክ ነው። ይሄ ነው እንግዲህ የአምላክ መልካምነት። አምላክ መልካምነቱን ሲገልጥ ራሱን ለሰው ልጆች በግልጥ ያሳያል። በግልጥ እየዞረ ኢየሱስ ክርስቶስ በግልጥ እየዞረ ነው ያስተማረው። በግልጥ እየዞረ ነው ያዳነው። ወገኖቼ የምትከተሉት አምላክ ያልተገለጠ ከሆነ ያላያችሁት ከሆነ የመታየት እድል ከሌለው መልካምነቱን ማረጋገጥ አትችሉም። አሁን አንዳንድ ሰው አምላክ አለኝ ግን አላየሁትም ይላል። አልታየም። ያልታየ አምላክ ስትሄዱ ልታጡት ትችላላችሁ። መደበቅ መልካምነት አይደለም። ራስን አለመግለጥ መልካምነት አይደለም። እኛ ግን የተገለጠውን ክርስቶስ ኢየሱስን እናመልካለን፣ እንሰብካለን። ለምን? እሱ ካለመታየት ወደ መታየት መጥቷል። ለዚህ ነው ልጁ ኢየሱስ ክርስቶስ ያለው ወልድ ያለው ሕይወት አለው። ወልድ የሌለው ግን ሕይወት የለውም። ለምን? ከተገለጠው አምላክ ጋር ስላልተገናኘ። ለዚህ ነው መጽሐፍ ቅዱስ በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው። ለምን? ልጁ ኢየሱስ ክርስቶስ ተገልጧል፣ መጥቷል፣ በሰው ልጆች መካከል ተመላልሷል። ያን የተገለጠ አምላክ ነው እኛ የምናመልከው። ያ በሥጋ የተገለጠውን ያን የእግዚአብሔር ልጅ ተቀብለን በሕይወት እንኖራለን። የመዳናችን ማረጋገጫ እሱ ነው። ኢየሱስ ክርስቶስ ብቻ ተገለጠ አይደለም፣ መንፈስ ቅዱስን ደግሞ ሰጥቶናል። መንፈስ ቅዱስ እንወጣለን፣ እንገባለን፣ ይመራናል። ሄዝ ዊዛስ መንፈስ ቅዱስ ደግሞ ከኛ ጋር ነው። በጣም ይገርማል የእግዚአብሔር መልካምነት። እግዚአብሔር ልጁን ሰጠ፣ እግዚአብሔር መንፈሱን ሰጠ። ምን የከለከለን ነገር አለ? እግዚአብሔር ሰማይና ምድርን ፈጥሮ ሰጠ። ለኛ ስኬት እየሰራ ነው። የምንከተለው አምላክ የሚገርም አምላክ ነው። አልደበቀም። ራሱን ሰርቶ የሸሸገን ነገር የለም። ሁሉን ነው የሰጠው። ለሰው ልጆች ነው ያደረገው። አንድያ ልጁን ሰጠ ይላል። ምድርን ሰርቶ ሰጠ ይላል። መንፈሱን ሰጠ ይላል። ሁሉን ያደረገው ለኛ ነው። እንደዚህ አይነት ጌታ መከተል ወገኖቼ ክብር ነው። እንደዚህ አይነት ጌታ ማምለክ ክብር ነው። ይሄን ጌታ ማገልገል ክብር ነው ወገኖቼ። ስለሱ መመስከር ክብር ነው። እኔ ደስ ብሎኝ ነው መመስከርለት። ለምን? እግዚአብሔር መልካም ስለሆነ። ዛሬ በዚህ ቴሌቪዥን መስኮት የምትሰሙኝ ሰዎች የእግዚአብሔርን መልካምነት እየነገርኳችሁ ነው። እግዚአብሔር መልካም ነው። በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው የሚለው ሐሳብ ጥቅስ አይደለም፣ በድርጊት የተገለጠ ነው። እግዚአብሔር መልካምነቱን የገለጠ አምላክ ነው። እሱን አለመከተል ማለት ወገኖቼ ከሰው ሁሉ ምስኪንነት ነው። ኢየሱስ ክርስቶስ የተገለጠውን የእግዚአብሔር ልጅ ተቀብሎ አለመኖር ማለት በሕይወት ዘመን ሁሉ ኪሳራ ነው። ምክንያቱም አላያችሁትም አምላካችሁን ማለት ነው። አልተቀበላችሁትም፣ አልተገለጠላችሁም ማለት ነው። እኛ ግን የተገለጠውን ክርስቶስን የሞተልንን ከሞት የተነሳውን የእግዚአብሔር ልጅ እንሰብካለን። ይሄ ነው ወንጌላችን። ይሄ ነው መልካምነት። መልካምነት ራስን መሸሸግ ሳይሆን ራስን መግለጥ ነው። መልካምነት ለሌላው ስኬት መስራት ነው። መልካምነት ሪስክ መውሰድ ነው። መልካምነት ኃላፊነት መውሰድ ነው። መልካምነት ሸክምን መሸከም ነው። መልካምነት የሌሎችን ቀንበር የሌሎችን
ነገር ወስዶ ፉልፊል ማድረግ ነው። የእግዚአብሔር መልካምነት ይሄ ነው። እግዚአብሔር እኮ ዛሬም ይረዳል፣ ዛሬም ያግዛል፣ ዛሬም ከኛ ጋር ነው። በምንም ውስጥ ሁኔታ ውስጥ እግዚአብሔር ስታዩት መልካምነቱ አልተቋረጠም። እስከ ዛሬ ድረስ አልመሸም፣ መሽቶ አልቀረም፣ ይነጋል፣ ነግቶ አልቀረም፣ ይመሻል፣ ዑደቱ ቀጥሏል። እግዚአብሔር ወቅቱን ጠብቆ ለኃጥኡም ለጻድቁም ዝናቡን ያዘንባል፣ ፀሐዩን ያወጣል። እግዚአብሔር አይደክመውም፣ አይታክትም፣ አይደክምም እግዚአብሔር ይላል መጽሐፍ። ይሄ እኮ የመልካምነቱ ጥግ ነው ወገኖቼ። እግዚአብሔር መልካም ነው። እግዚአብሔርን መምሰል ትፈልጋላችሁ? ይሄንን መልክ በላያችሁ ላይ ግለጡ። እናንተም መልካም ሁኑ። መልካምነት ቃላት አይደለም፣ የመልካም ቃላት መግለጫ አይደለም። መልካምነት ድርጊት ነው። ለሌላው ስኬት መስራት ነው። ማን ነው ከናንተ ቤት መልካም? ማን ነው አሁን ከምትሰሙኝ ሰዎች መልካም? መልካም የሆነው ሰው ይታወቃል። ለቤተሰቡ ስኬት የሚሰራ ነው። በጠዋት ተነስቶ ቤቱን የሚያጸዳ ነው። በጠዋት ተነስቶ ስራውን የሚሰራ ነው። ፉክክር ውስጥ የማይገባ ነው። እንደ እግዚአብሔር አለርት የሆነ አክቲቭ የሆነ ሰው ያ ሰው መልካም ነው። ለቤተሰቡ ስኬት የሚሰራ፣ ለቤተሰቡ ደህንነት የሚሰራ፣ ለሀገሩ ደህንነት የሚሰራ፣ ማንንም አይጠብቅም፣ ከማንም ጋር አይፎካከርም፣ ኃላፊነቱን ይወጣል፣ እግዚአብሔራዊ ባህሪውን እያዳበረ ይሄዳል። ያ ሰው መልካም ይባላል ወገኖቼ። ያ ሰው ነው መልካም ሰው፣ እንደ እግዚአብሔር ኃላፊነቱን የሚወጣ። ታውቃላችሁ መጽሐፍ ቅዱስ በምሳሌ 31 ላይ ልባምን ሴት ማን ሊያገኛት ይችላል ይላል። እሷ በቃ በጠዋት ታጥቃ የቤተሰቦቿን በቃ ተግባር የምትፈጽም ነች። ለእያንዳንዳቸው ስራቸውን የምትሰጥ ነች። መብራቷ በሌሊት አይጠፋም። እሷ እንደ ነጋዴ መርከብ ናት ይላል። እድሜዋን በሙሉ መልካም ታደርጋለች ይላል። ታውቃላችሁ ልባም ሴት በጣም በስራ የበረታች የታወቀች ስለ ቤተሰቧ የምትጋደል እንደሆነች ምሳሌ 31 ከቁጥር 10 ጀምሮ ይናገራል። ማን ሊያገኛት ይችላል ነው የሚለው። መልካምነት ወገኖቼ ለሌላው ስኬት መስራት ነው። ለወንድም ስኬት መስራት ነው። ለእህት ስኬት መስራት ነው። ለቤተሰብ ስኬት መስራት ነው። የት ነው የምትሰሩት? እስቲ ከመባረኬ በፊት ይሄንን ጥያቄ ልጠይቃችሁ። የት መስሪያ ቤት ነው የምትሰሩት? ምን አይነት ኃላፊነት ነው ያለባችሁ? የት ነው የምታገለግሉት? ምን አገር ቁጭ ብላችሁ ነው ምን የምትሰሩት? ስለዚህ ለሰዎች ስኬት፣ ለሀገር ስኬት፣ ለተቋም ስኬት፣ ለቤተሰብ ስኬት ደከመኝ ሳትሉ እንደ እግዚአብሔር ኃላፊነታችሁን ተወጡ። ያኔ የእግዚአብሔር ማንነት በእናንተ ይገለጣል። እግዚአብሔርን መምሰል ራስን አስለምድ የሚለው ቃል በእናንተ ላይ አካል ይይዛል። ጢሞቴዎስን ጳውሎስ እግዚአብሔርን መምሰል ራስን አስለምድ ይለዋል። ምን እያለው እንደሆነ ታውቃላችሁ? ኃላፊነትን ተወጣ እያለው ነው። ለሌላው ስኬት ስራ እያለው ነው። ለቤተ ክርስቲያን ስኬት ስራ እያለው ነው። የሚገባህን አድርግ እያለው ነው። እንደ አባት ልጁ ጢሞቴዎስን ይመክረዋል። ወገኖቼ እግዚአብሔር መልካም ነው ሲባል ጥቅስ አይደለም፣ ለሌላው ስኬት የሚሰራ ነው እግዚአብሔር ማለት ነው። ይሄ ነው እኛ የምንከተለው ጌታ። ታውቃላችሁ እግዚአብሔር ሁሉን ሰጥቶ አልበቃውም። ራሱን ሰጠ፣ ነፍሱን ሰጠ። እኛ በህይወት እንድንኖር እሱ የራሱን ህይወት ነው የሰጠው። ለዚህ እኮ ነው ታውቃላችሁ በቃ ከነፍሱ ድካም ጻድቅ ባሪያዬ ከነፍሱ ድካም ብርሃንን ያያል ይላል። ነፍሱን የሰጠ ጌታ ነው። ለዚህ ነው እግዚአብሔር መልካም ነው ተብሎ የተጻፈው። ወገኖቼ እናንተም መልካም እንድትሆኑ ዛሬ ባርካችኋለሁ በጌታ በኢየሱስ ክርስቶስ ስም። ዛሬ የሰማችሁት ቃል ወደ መልካምነት ያምጣችሁ። እግዚአብሔር መልካምነቱን ያካፍላችሁ። ዛሬ የሰማችሁት ቃል ያንቃችሁ። በህይወት ዘመናችሁ ሁሉ መልካምነትን ገልጣችሁ የምታልፉ ሰዎች ያድርጋችሁ። ከማንም የምትጠብቁ ሳይሆን ለሁሉም የምታረጉ ሰዎች ያድርጋችሁ። ማንም እንዲያረግላችሁ የምትጠብቁ ሳትሆኑ ቀድማችሁ እናንተ የምታረጉ የእግዚአብሔርን ማንነት የምትገልጡ ሰዎች ያድርጋችሁ። ከናንተ ቤት መልካም የሆኑ ልጆች ይነሱ። ከናንተ ቤት መልካም የሆነ ሰው ይውጣ። እግዚአብሔር መልካምነቱን ያካፍላችሁ። መልካምነት ኃላፊነትን መወጣት ነው። መልካምነት ለሌላው ስኬት መስራት ነው። መልካምነት ለሀገር ስኬት፣ ለህዝብ ስኬት፣ ለቤተሰብ ስኬት መስራት ነው። ይህን ጸጋ እግዚአብሔር ያካፍላችሁ በጌታ በኢየሱስ ስም። ዘመናችሁን በሙሉ በመልካምነት ጀምራችሁ በመልካምነት ጨርሱ። ይሄ የምትኖሩበት ቤት የመልካሞች ቤት ተብሎ ይጠራ። ከናንተ ቤት ብዙ መልካም ሰዎች ይውጡ። የእግዚአብሔርን ማንነት የሚገልጡ ወጣቶች
ከዚህ ቤት ይፈጠሩ እናንተ ቤት የሚያድጉ ልጆች በመልካምነት ተነስተው በመልካምነት ይጨርሱ እግዚአብሔር መልካም ነው የሚለው ቃል እናንተ ቤት ውስጥ አንድ ሰው ላይ አካል ያዝ እግዚአብሔር መልካምነቱን ያካፍላችሁ ዛሬ ይህን ቃል የሰማችሁ ሰዎች ከመልካምነት አትጉደሉ የሰማችሁት ቃል በሕይወት ዘመናችሁ ሁሉ ይከተላችሁ ውጡና ተከናወኑ በጌታ በኢየሱስ ስም አሜን የተወደዳችሁ የፕሮግራማችን ተከታታዮች የዛሬው መልእክት እዚህ ላይ አጠናቅቄያለሁ ከዚህ በሚቀጥለው ክፍለ ጊዜ እንደገና መልሼ ይዘን እንገናኛለን እስከዛው በእያላችሁበት ሰላም ለእናንተ ይሁን አሜን